ኢብኑል ቀይም አልጀውዚያ ምን ይላሉ? አንድ ሰው ልቡን በሸይጣን ቀስት እያስመታው ነው ይላሉ። ሴትን በሚያይበት ጊዜ ልቡን በሸይጣን ቀስት ያስመታዋል። ይህንን የሸይጣን ቀስት የሚመክት ምንም አካል የለም አላህ የፈጠረው አንድ ደካማ የሆነ ሽፋን እንጂ ይላሉ። አረቦች ምን ይላሉ? አልኢንሳኑ ዐዱውን ሊማ ጀሂለሁ። የሰው ልጅ ለማያውቀው ነገር ኸይር እንኳ ቢሆን ዐዱውን ጠላት ነው። ሴቶች እነርሱ የቂያማ ዕለት ከሑረል ዐይን በላይ ይሾማሉ፣ ይሸለማሉ፣ ይሞሸራሉ። ከሑረል ዐይን በላይ የሑረል ዐይን ቁንጅናና የሙእሚን ሴቶች እዚህ ዱንያ ላይ ታግለው ለጀነት የበቁ ሴቶች ሁለቱ ሲወዳደሩ ቆንጅናቸው ሑረል ዐይኖች እንደ ገበር፣ ሴቶቹ እንደ ላይኛው ልብስ ናቸው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቢላሂ ዐለይኩም አንድ ሰው ምን ይላል? ይሄ ሆርሞኑ ሲሞላ ሻህዋው ሲሞላ አቅሉን ይቆጣጠረዋል። ከዛ በኋላ እንደ መላኢካ ላስብ ማለት አይችልም፣ ይወድቃል ሰውየው። ለዚህ መፍትሄው ነቢዩ ሰለላሁ ዐለይሂ ወሰለም ያቀረቡት ነው። ሁዋ ነቢዩ ሰለላሁ ዐለይሂ ወሰለም ወሳዲቁል መስዱቅ ለሰው ልጆች መፍትሄ በማምጣት የመጀመሪያው የሆኑት ነቢዩ ሰለላሁ ዐለይሂ ወሰለም ያ ማዕሸረ ሸባብ ወጣቶች ሆይ መን ኢስተጣዐ ሚንኩሙል ባአ ይላሉ። ምን ማለት ነው? ባአ ብሎ ማለት አልባአ አቅም ያለው ሰው እሷን ማኖር የሚችል ማልበስ የሚችል ሰው ቤት ተከራይተህ ማኖር ከቻልክ ማልበስ ከቻልክ እሷን ማሳደር መቀለብ ከቻልክ መን ኢስተጣዐ ሚንኩሙል ባአ ፈልየተዘወጅ ያግባ ፈኢነሁ ማግባቱ አሕሰኑ ሊልፈርጅ ብልቱን ይጠብቀዋል፣ ዚና ላይ ከመውደቅ ይጠብቀዋል፣ ከኤድስ ይጠብቀዋል። በግብረ ሥጋ ግንኙነት የሚተላለፉ ቆሻሻ በሽታዎች አሉ፣ ከዛ ይጠበቃል። ስለዚህ ያግባ ፈኢነሁ አሕሰኑ ሊልፈርጅ ለብልቱ ጥብቅ ይሆናል፣ የተሻለ ይሆናል። ለሰውየው አለ ወአገዱ ሊልበሰር አይኑን ዝቅ ያደርግለታል ይላሉ ነቢ ሰለላሁ ዐለይሂ ወሰለም። አዎ ይሄው ነው ህይወቴን ያበላሸው ይላል ሰውየው አግብቶ ሲያየው። ከዛ ደግሞ ሰውየው ካገባ በኋላ ከሚስቱ ጋር በሚያደርገው ጫወታ ከሚስቱ ጋር በሚያደርገው ቀልድ አጅር አለህ ተባለ። ነቢ ሰለላሁ ዐለይሂ ወሰለም እኮ ሐታ ማ ተضዑ ፊ ምራአቲከ ጠቅለል አድርገህ የሚስትህ አፍ ውስጥ የምታስቀምጣት ጉርሻ እንኳ አጅር አላት ይላሉ። ወማ የቁሉሁ ረጁሉ ሊምራአቲሂ አንድ ሰው ለሚስቱ የሚለው ነገር ቀልድ፣ ጫወታው እሱ ማለት ነው ያ አጅር አለው ይላሉ። መሳሳሙ፣ አብሮ መጫወቱ፣ ዱብ ማለቱ ከሚስት ጋር አጅር አለው ሁሉ ነገር። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ ነው የሚያዘው ኢስላም። አረ ከዚህም በላይ ወፊ ቡድዒ አሐዲኩም ሰደቃ አንዳችሁ ከሐላል ሚስቱ ህጋዊ ሚስቱ ጋር የሚያደርገው ግብረ ሥጋ ግንኙነት አጅር አለው ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ወፊ ቡድዒ አሐዲኩም ሰደቃ ነው ይላሉ። ሚስት ማርክ ይጻፍላታል፣ ባል ማርክ ይጻፍለታል። ያን ነገር ምርጥ አድርገው ከሰሩት ደግሞ እንደዚሁ ማርኩ ይጨምራል፣ ኳሊፋይድ አድርገው ከሰሩት። ስለዚህ መግቢያ አለው። ዝም ብሎ እንደ እንስሳ ዘሎ መውጣት የለበትም። መግቢያ አለው፣ ፈርስት ፔጅ አለው፣ ኮንቴንት አለው፣ ቦዲ አለው፣ ማختሚያ አለው። እንደዚህ ቀስ በቀስ አድርጎ ያን ነገር ይፈጽማል። ከዛ በኋላ ሀከዛ በቃ ዓለም ላይ የሚወራው የሚጨፈርለት የሚደነስለት ስንት ግጥም የተገጠመለት ነገር በ10 በ20 ደቂቃዎች እንታል አምሮ። ከዛ በኋላ ሰውየው ሰብሰብ ይላል፣ አይኑ ሰብሰብ ይላል፣ ክብሩ ይጠበቃል። በትዳር መቆራኘት አለባቸው ሰዎች። ይሄን ያልቻሉ ሰዎችስ ባአ ወጪውን ያልቻሉ ሰዎችስ ምን ያደርጉ? እነሱ ደግሞ ምን ያደርጋሉ? የዛሬ ዓመት ከዚህ ወር በኋላ ብለው መጀመሪያ ፕሮጀክት ያወጣሉ። ገጠር እኮ የዛሬ ዓመት አገባለው ብሎ ሲባል ሰውየው ማለት ነው ጎጆ ይቀልሳል፣ ገንዘብ ይሰበስባል። እንደዚህ ማድረግ አለብን። ለሥራ መነሳሳት አለብን። ጠንክረን ወደ ትዳር ዓለም እንገባለን። ከዛ በኋላ ስናገባ ደግሞ
ምን መሆን አለበት? መጀመሪያ ዩኒቨርሳል ሴቱ ትልቁ እኛ የምንመርጥበት ቦታ ዲን ያላቸውን ሴቶች መሆን አለበት። ነብዩ ሰለላሁ ዐለይሂ ወሰለም ቱንከሑል መርአቱ ሊአርባዕ ሴት ልጅ ሰዎች ለአራት ነገር ብለው ያገቧታል ይላሉ። አንደኛ ሊማሊሃ ገንዘብ አላት ብለው፣ ወሊነሰቢሃ የጥሩ ዘር ልጅ ነች ብለው፣ ወሊጀማሊሃ ቆንጆ ነች ብለው፣ ወሊዲኒሃ ለዲኗ ብለው አለ። ዲን አላት፣ አላህን ትፈራለች፣ ይቺማ የቀራች ነች፣ ሐዲስ ታውቃለች፣ አላህን ትፈራለች፣ ጥብቅ ነች ብለው በዚህ ያገባሉ። ፈظፈር ቢዛቲ ዲን ከነኚህ መሃል ዲን ያላትን ምረጥ፣ ተሪበት የዳ ካለበለዚያ እጅህ አመድ አፈሰች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እናሳ ዲን ካላቸው ሴቶች መካከል ስናያቸው የሚስቡንን እነርሱን እንመርጣለን ማለት ነው። ትልቁን ዲን ያላቸው ከውስጡ ደግሞ ቆንጆ ይቻላል። ከዛን ምትግባባትን በሐሳብ ምትቀራረበዋን አንተ የተማርክ ከሆነች እሷ የተማረችዋን፣ ስለዚህ ኺላፍ እንዳይኖር ብትችል በእውቀት ምትበልጣትን፣ ብትበልጥም ችግር የለም ታስሞጥልሃለች። እንዲያደረክ በዚህ መልኩ ወደ ትዳር ዓለምና ችግሩ ይፈታል። ኢብኑል ቀይም አልጀውዚያ ምን ይላሉ? አንድ ሰው ልቡን በሸይጣን ቀስት እያስመታው ነው ይላሉ። ሴትን በሚያይበት ጊዜ ልቡን በሸይጣን ቀስት ያስመታዋል። ይህንን የሸይጣን ቀስት የሚመክት ምንም አካል የለም አላህ የፈጠረው አንድ ደካማ የሆነ ሽፋን እንጂ ይላሉ። ያ ምንድነው? የአይን ቆብ ያፈጠጠውን አይን ሲከድነው ያን ጊዜ ልቡን ያድነዋል። ልባችንን እንጠብቅ። ወደ ትዳር እንሄድ። ወደ ትዳር ሲሄድ ሰውየው ሴቶችን ማየት ይችላል፣ ግን ለትዳር የሚያስባትን የትዳር ሐሳብ ከሌለው ግን ዝም ብሎ የሰው ሚስትን ማየት አይፈቀድም፣ መጠራረግ አይፈቀድም። ይሄ ለራስ ጉዳት ነው። ለዚህ አይናችንን ሰብሰብ እናደርጋለን። ሀዛ ሶስተኛው የሙእሚን ፈተና ሙጅተመዑን የህጁሩሁ ወዩጣሪዱሁ የኔ ወገኔ የሚለው ማህበረሰብ እሱን አናውቅህም ብለው ሲያገሉት፣ ሲያበሩት፣ ሲያኮርፉት ይሆናል። ፈሱብሓነላህ አረቦች ምን ይላሉ? አልኢንሳኑ ዐዱውን ሊማ ጀሂለሁ የሰው ልጅ ለማያውቀው ነገር ኸይር እንኳ ቢሆን ዐዱውን ጠላት ነው። መን ሸበ ዐላ ሸይኢን ሻበ ዐለይህ መን ሸበ ዐላ ሸይኢን በአንድ ነገር ላይ ያደገ ሰው ሻበ ዐለይህ በዛው ነገር ያረጃል፣ መለወጥ አይፈልግም። ተርኩል ማእሉፊ አሸዱ ሚነ ضርብ ቢስዩፍ ይላሉ። ተርኩል ማእሉፍ የሚያውቁትን ነገር የለመዱትን ነገር መተው አሸዱ ሚነ ضርብ ቢስዩፍ በሰይፍ ከመመታት በላይ ያማል ይላሉ። ሀከዛ እንظሩ ተፈከሩ ወተዘከሩ ማ መዳ ፊህ ረሱሉ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ያለፉበትን ፈተና እስኪ እናስታውስ። አለም ዩሰማ ሙሐመዱል አሚን አለም የኩን መሕቡበን በላ ነቢዩ ሰለላሁ ዐለይሂ ወሰለም አልአሚን ሙሐመዱል አሚን አልተባሉም ነበር? ሰዎች የሚያከብሯቸው ታማኙ ሙሐመድ አልተባሉም ነበር? አንተ ሰው ሆይ ሙሐመድ ቢሆን እንጂ ሌላ ጓደኛ አይኖርህ ብሎ አንድ አረብ ልጁን ይመክር አልነበረምን? አማናን እሳቸው ዘንድ ያስቀምጡ አልነበረምን? በወጣትነታቸው በሰው አስታራቂነት በአስተዋይነት ይታወቁ አልነበረምን? ታዲያ እሳቸው ላኢላሃ ኢለላህ አዩሃ ናሱ ቁሉ ላኢላሃ ኢለላህ ሰዎች ሆይ ከአንድ አምላክ በስተቀር ሌላ አምላክ የለም በሉ፣ ቱፍሊሑ ትድናላችሁ፣ ከውጣ ውረድ ከጀሃነም ቅጣት ከጌታችሁ ቁጣ ትድናላችሁ ብለው ሲናገሩ አጀዐለ አልአሊሀተ ኢላሃ ዋሂዳ አማልክቱን ደማምሮ ኢላሃ ዋሂዳ አንድ አምላክ አደረጋቸውን? ኢነ ሃዛ ለሸይኡን ዑጃብ ኧረ ይሄ ነገር ገርሞ የሚገርም ነገር ነው፣ ጉድ በሉ። ጣይፍም አንድ አምላክ፣ መካም አንድ አምላክ፣ የስሪብም አንድ አምላክ ሊሆን አይችልም አሉ አላህ። ወማ ቀደሩላህ ሐቀ ቀድሪሂ ወማ ቀደሩላህ አላህን አላከበሩትም፣ ሐቀ ቀድሪሂ ሊከበር የሚገባውን ያህል አላከበሩትም። ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ በፍርዱ ዕለት ምድሮች በሙሉ በጭብጡ ይሆናሉ ይላል አላህ። ወሰማዋቱ መጥውያቱን ሰማያቶች ተጠቅላዮች ይሆናሉ፣ አላህ ይጠቀልላቸዋል።
ፈሱብሓነላህ እንዲህ ያለውን ኃያሉን ጌታ አልተረዱም። አላህ አንድ ንግግር ሲናገር አኸዘት ሰማዋቱ ሚንሁ ረጅፋ ሰማያት ይንቀጠቀጣሉ፣ ወልመላኢከቱ ተኽሩ ሰዕቃ መላኢኮች ራሳቸውን ስተው ይወድቃሉ። እንዲህ ያለው ጌታ ታዲያ አጋር የለውም፣ አልወለደ አልተወለደ፣ ብቸኛ አስተዳዳሪ እሱን እኮ ነው ተገዙ ሲሉ አጀዐለ አልአሊሀተ ኢላሀን ዋሂዳ ብለው ያሉት አለማወቃቸው። ፈሱብሓነላህ። ታዲያ እኽወቲ እስቲ ያላወቀ ያልነቃ ያልበቃ ማህበረሰብ ችግር ነው። መካሪውን ይደበድባል፣ መካሪውን ያገላል። ሐቢቡ ነጃር እሱ ነው ይላሉ ዑለማኡ ተፍሲር። አላህ ስብሓነሁ ወተዓላ ወደ አንጣኪያ ማለት በሶሪያና በቱርክ ድንበር ላይ የምትገኝ ከተማ ነች። አንጣኪያ ወደ አንጣኪያ ከተማ አላህ ስብሓነሁ ወተዓላ ሶስት ሩሱሎችን ላከ። ሁለቱን ላከ፣ እነሱን ሲያስተባብሏቸው ፈዐዘዝና ቢሳሊሲን ይላል ሱረቱ ያሲን ላይ። በሶስተኛ አጠናከርን። ፈከዘቡሁማ ፈዐዘዝና ቢሳሊሲን ሶስተኛውንም እኛ አናውቃችሁም መልእክተኞች በማለታችሁም አናምናችሁም አሏቸው። ታዲያ ይህን የተረዳ ይህን ሐቂቃ የተረዳ አንድ ሰው መጣ። ሐቢቡ ነጃር ይባላል። አላህ ታሪኩን ሲነግረን ወጃአ ሚን አቅሰል መዲና ከከተማይቱ ጫፍ አንድ ሰው መጣ። ረጁሉን የስዓ ዱብ እያለ እየተፋጠነ መጣ። ቃል አለ ያ ቀውም ኢተቢዑ ልሙርሰሊን እናንተ ህዝቦች ሆይ ኢተቢዑ ልሙርሰሊን አረ መልእክተኞችን ተከተሉ። ኢተቢዑ ልሙርሰሊን ኢተቢዑ መን ላ የስአልኩም ኢተቢዑ ተከተሉ መን ላ የስአሉኩም የማይጠይቋችሁን ሰዎች ተከተሉ። አጅረን እነኚህ መልእክተኞች እናንተ ሲያስተምሩ ሲገስጹ ሲዘክሩ እናንተን ደሞዝን አይጠይቋችሁም። መን ላ የስአሉኩም አጅራ ወሁም ሙህተዱን ደግሞ እነርሱ የተቀኑ መንገድን የሚያውቁ የተላኩ የተሾሙ ናቸው። በምን ሰምተውት? ወማ ሊየ ላ አዕቡዱ አለዚ ፈጠረኒ እነሱ እኮ የሚሉት ፈጣሪያችሁን አላህን ስብሓንሁ ወተዓላ ተገዙት፣ ትእዛዙን አክብሩ፣ የእሱን ፍላጎት ፈቃድ በምድር ላይ ፈጽሙ እያሉ እኮ ነው። ወማ ሊየ ላ አዕቡዱ አለዚ ፈጠረኒ እኔን ያስገኘኝን ብቸኛውን አምላክ አላህ በዕብራይስጥኛ ኤሎሃ ብለው የሚጠሩት ኢላሂ ኤሎሄ ይሄው እኮ ነው ኢንተርናሽናል ስም። እሱን ተገዙት ብለው እኮ ጥሪ እያቀረቡ ነው። እኔ እሱን ማልገዛበት ምን ምክንያት አለኝ? ወኢለይሂ ቱርጀዑን እናንተም ብትሆኑ ወደሱ ነው የምትመለሱት ብሎ አላቸው። ወማ ሊየ ላ አዕቡዱ አለዚ ፈጠረኒ ወኢለይሂ ቱርጀዑን አአተኺዙ ሚን ዱኒሂ አሊሀተን እኔ ከአላህ ባሻገር አማልክትን ይዛለሁን? ኢዩሪድኒ ረሕማኑ ቢዱር እነኛ አማልክቶች እኮ ኢዩሪድኒ ረሕማኑ ቢዱርን አላህ ስብሓንሁ ወተዓላ እኔን በጉዳት የፈለገኝ እንደሆነ ላ ቱግኒ አኒ ሸፋዓቱሁም ሸይአ የነሱ ምልጃ አስታራቂነት ከኔ ምንም ነገር አይገፈትርም። አዎ አላህ የፈለገውን ጀነት ይከታል፣ ሙእሚኑን ጀነት ይከታል፣ የሚያወጣው የለም። ካፊሩን አመፀኛ አፈንጋጩን የሙእሚኖችን አድው አላህ ጀሃነም ውስጥ ሲከተው የሚያወጣው የለም። ነቢዩላህ ኑህ ሚስታቸውን ማዳን አይችሉም፣ ልጃቸውን ማዳን አይችሉም። ኢብራሂም አባታቸውን አዘርን ማትረፍ አይችሉም። የቂያማ ዕለት አዘር ይመጣና ሐቂቃውን ተረድቶ ልጄ ሆይ ኢብራሂም አንተ የምትለውን ነገር በሰማው ምንኛ በተጠቀምኩ ብሎ በጸጸት እሳቸውን ሲለምን ለአላህ ስብሓነሁ ወተዓላ ምህረትን ለሱ። እንደዚህ ነው አንድ ሰው ካፊርን አላህ ዘንድ ሊያማልደው አይችልም በፍጹም። ስለዚህ መላእክቶቹም ቢሆኑ ነቢያቶቹም ቢሆኑ ሳሊሖቹም አያማልዱም ካፊርን በፍጹም። ሊገፈትሩ አይችሉም። ወላ ዩንቅዙን ሊያተርፉኝ አይችሉም አለ። ይሄ በሱረቱ ያሲን ውስጥ ያለ ነው። ያሲን ለበረካ ይቀራል እንጂ ተፍሲሩ መች ይቀራል? አላህ ይግጠመን። ተፍሲሩን እንቅራ እና ወላ ዩንቅዙን አያተርፉኝም እኔን እኒ ኢዘን ለፊ ضላል ሙቢን እኔ አላህን ትቼ ወይ ከአላህ ጋር ሌሎችን አቀናጅቼ እነሱም ብገዛ ብለምን ብለማመን ድረሱልኝ ብል ለፊ ضላል ሙቢን ያን ጊዜ ግልጽ በሆነ ጥመት ውስጥ ሆናለሁ። እኒ አመንቱ ቢረቢኩም እኔ በጌታችሁ አምኛለሁ፣ ፈስመዑን ስሙኝ አለ ሐቢቡ ነጃር።
ያኔ ህዝቦቹ ተሰባሰቡና ምን አደረጉት ይሆን? እንዴት ብደፍረን ያለንበትን ነገር እንዴት ብትንቅ ብለው ረጋግጠው ገደሉት። ከዛን አላህ መድረሻውን ሲነግረን ቂለ ድኹሊል ጀና ጀነት ግባ ተባለ ይላል። ቃል አላህ ስብሓነሁ ወተዓላ የጀነትን ኒዕማ ሩሑን ሲያሳያት ቃል ያ ለይተ ቀውሚ ያዕለሙን ምናለ ህዝቦቼ የሚያውቁ በነበረ ቢማ ገፈረ ሊ ረቢ ወጀዐለኒ ሚነል ሙክረሚን ጌታዬ ለኔ ያደረገልኝን ምህረት ይህም ቢያውቁ ኖሮ ወጀዐለኒ ሚነል ሙክረሚን እኔን ከተከበሩ ባሮቹ ያደረገኝ መሆኑን ባወቁ ኖሮ ምናለ ህዝቦቼ ይላል። ስለዚህ ወላህ እኛ ወደ ኸይር ነገር ሰዎችን ስንጋብዝ ስንጠራ መስዋዕትነት ያስከፍለናል። ልንሞትም እንችላለን። ግን ቃል ቃኢል ያ ነፍሱ ኢን ቱቅተሊ ፈሑሩን ሒሳኑ ሐበዛ ያ እኽወቲ ኢነሃ ልጅናን ያ ነፍሱ ኢን ቱቅተሊ አንቺ ነፍስ ሆይ ብትገደሂ በአላህ መንገድ ወደ አላህ እየተጣራሽ ፈሑሩን ሑረል አይኖች አሉ አይናማ የሆኑ በጣም እጅግ ነጭ የሆኑ መልካቸው እጅግ ያማረ ፈሑሩን ሒሳን እንዲህ ያሉ ሽልማት ቀርቦልሃል። ወላሂ ሙእሚኖቹ ሴቶች ቢሆኑ አላህ ሽልማትን አዘጋጅቶላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ዱንያ ላይ ሙእሚኖች ታጋዮች ሴቶች እነርሱ የቂያማ ዕለት ከሑረል አይን በላይ ይሾማሉ፣ ይሸለማሉ፣ ይሞሸራሉ። ከሑረል አይን በላይ የሑረል አይን ቁንጅናና የሙእሚን ሴቶች እዚህ ዱንያ ላይ ታግለው ለጀነት የበቁ ሴቶች ሁለቱ ሲወዳደሩ ቆንጅናቸው ሑረል አይኖች እንደ ገበር ሴቶቹ እንደ ላይኛው ልብስ ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ ወዳለ ደረጃ እንሽቀዳደምም። ኢን ቱቅተሊ ፈሑሩን ሒሳን ሐበዛ ያ እኽወቲ ምንኛ ያማረች ነች ወንድሞቼ ሆይ ኢነሃ ጅናኑ እሷ እኮ ጀነት ነች የሚል ጥሪ ያስተጋባል። ሀከዛ እና ፈነጃት እንደዚህ ያለውን ሶሳይቲ እንዴት ብለን እንለፈው? እንዲህ ያለውን ያልነቃ ሶሳይቲ እኛኑ አንድ አይነት ቋንቋ የምንናገርን ተጎራብተን የምንኖር በብዙ ነገር የምንገናኘው ማህበረሰብ እኛን ያገለለን እንደሆነ ምን በጀን? ፈነጃት አሰብር መታገስ አለብን። አሰብር መታገስ አለብን። ወልሒላ ደግሞ በዘዴ ነው። ሰዎችን ኢስላምን ስናስተምር ሰዎችን ወደ ኢስላም ስንጋብዝ በዘዴ መሆን አለበት። ሀከዛ ወሸፈቃ በማዘን መሆን አለበት። ነቢዩ ሰለላሁ ዐለይሂ ወሰለም የመካ ሰዎች ባገለሏቸው ጊዜ ባሰቃዩቸው ጊዜ ምናልባት ይሰሙኝ ብለው ወደ ጣኢፍ ህዝቦች ሄዱ። የጣኢፍ ህዝቦች ደግሞ ልጆቻቸውን እብዶችን አሰማሩና በድንጋይ ቀጠቀጧቸው። ከዛን ደማቸው እየፈሰሰ በጫማቸው በልብሳቸውን ነክሮ ጫማቸውን ሞልቶ ከዛ በኋላ ደማቸውን እያበሱ اللهم اغفر لقومي فإنهم لا يعلمون الله ለህዝቦቼ ይቅር በላቸው فإنهم لا يعلمون አያውቁም እና ነው አሉ። ያወቁ ጊዜማ እንዴት እንደሆኑ ታይቷል። ታዲያ አሕሲን ኢለናስ ተስተዕቢድ ቁሉበሁም አሕሲን ኢለናስ ለሰዎች መልካም ስር አድርግ፣ እስኪ ስጥ፣ ተንከባከብ። ተስተዕቢድ ቁሉበሁም ልቦቻቸውን ትወስደዋለህ። አንድ ቦታ ገጠር ውስጥ አንድ ነገር አየው እኽወቴ። ገጠር ውስጥ እኮ ነው ጭልም ያለ ቦታ ፈረንጅ በበቅሎ እየሄደ እዛ ገብቶ ለነሱ ውሃን ያፈልቅላቸዋል፣ ልብስ ይሰጣቸዋል። ከዛ በኋላ የተወሰኑ ትምህርቶችን አንዳንድ ነገሮችን እያደረጉ ከዛ በኋላ ከፊል ልጆቻቸውን ወስደው እናስተምርላችሁ በማለት እምነታቸውን እንዲቀይሩ ያደርጋሉ። መሰረታቸው ሙስሊሞች የነበሩ መሰረታቸው አለያ ደግሞ አንድ አምላክን ያመልኩ የነበሩ ሰዎችን ከዛ ወጡና ሶስትን ያስመልኳቸዋል። ታዲያ እነኛ ሰዎች አንደኛው በሻንጣው ጂሰስ ኤቭሪዌር ይላል፣ ጂሰስ ሁሉ ቦታ ይላል። ከዛን ደሞዝ አለው፣ ልዩ ስልጠና ይሰጠዋል፣ ጥሩ ልብስን ይለብሳል። በምን አይከተል? አሕሲን ኢለናስ ተስተዕቢድ ቁሉበሁም ለሰዎች መልካም ሥራ ልባቸውን ትገዛዋለህ ተብሎ የለም። አዎ
إذا أكلت البطون استحيت العيون ይባላል ሆድ ከበላ አይን ታፍራለች ይባላል ብዙዎች በጥቅም ይደለላሉ እኛ ያላህ ባሮቹ ሙስሊሞቹ ለምን አንደርስም ለምን አንሰራም ለምን ለሰው ስንል አንሞትም ለምን ድክም አንልም ገጠር ውስጥ አንሄድም ለምን ሰዎችን አናተርፍም ምን ከለከለን እኛን ነገሩ ዑዝር አለን አሉ ለነሱ ሸይጣን አላቸው በእኛ ላይ ሸይጣን አለብን እናሸንፈውና እንነሳ اخوتي واخواتي فهيا بنا መታገስ አለብን እዩ والله የአንድ ሰው ሂዳያ ማግኘት ሽልማቱ እጅግ ትልቅ ነው ነብዩ ሰለላሁ ዐለይሂ ወሰለም ሳል ኢብኑ ሰዓድ በሚያወራው ሐዲስ ቡኻሪ በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አሊ ኢብኑ አቡ ጣሊብን ወደ ኸይበር ይልኩታል ከዛ በኋላ ثم ادعوهم الى الاسلام ነኝን ሰዎች ወደ እስላም ጋብዛቸው ወደ እስላም ما هو الاسلام اسلام ብሎ ማለት هو الاستسلام لله ለአላህ እጅ መስጠት ነው እንደ ፈቃዱ መኖር ነው ሌላ ነገር አይደለም እኮ አዲስ ነገር አይደለም እስላም ማለት ይግድ ሙሐመድ አህመድ ተብሎ መጠራት አይደለም ኸዲጃ አይሻ መባል አይደለም ስሙ ምንም ይሁን አንድ አምላክ ያምልክ ሰላት ይስገድ ዘካ ያውጣ ረመዳንን ይጾም ሐጅ ያድርግ በአላህ ይመን በመላእክቶቹ በኪታቦቹ ይመን በመጨረሻው በፍርዱ እለት ይመን በቀዳ በቀደር ይመን ይሄ ሰውዬ ሙእሚን ነው ይሄ ሰውዬ ሙስሊም ነው ኢብራሂም አለይሂ ሰላም ሙስሊም ነበሩ ማካነ ኢብራሂሙ ይሁዲየን ወላ ነስራንየን ኢብራሂም አይሁድም ክርስቲያንም አልነበረም ይላል ኢብራሂም ولكن كان ሙስሊም ነበረ ማንንም ሰው ሄዳችሁ ብትጠይቁ ኢብራሂም ለጌታው ያደር አልነበረምን ነው እንጂ ጻድቅ አልነበረምን ነው እንጂ ታዲያ አስተማሪ አልነበረምን ነው እንጂ አንድ አምላክ ያምልክ ነበረ አዎ ኢብራሂም ሙስሊም ነው ይሄ ነው هذا هو ስለዚህ ማንም ይሁን ማን Islam is complete submission to the will of Allah ለአላህ ፈቃድ እጅን መስጠት ነው whoever submits himself to the will of Allah is so called a Muslim ይሄ ነው ሌላ ነገር የለውም ራሱን ለአላህ ያስረከበ ሙስሊም ነው የሚባለው هذا ስለዚህ ወደ እስላም ጥራቸው አምላክን በብቸኝነቱ ፈጣሪው እሱ ነው ተንከባካቢው እሱ ነው ዝናብን የሚያወርደው እሱ ነው በቆልትን የሚያበቅለው እሱ ነው የሚያኖረው እሱ ነው ጀነት የሚሰጠው እሱ ነው አዛብም የሚከተው እሱ ነው የሚቀጣው እሱ ነው የሚሸለመው እሱ ነው የሚሾመው እሱ ነው የሚሽረው እሱ ነው ይሄንን ረበል ዓለሚን ተገዙ ሰዎች ወይ ከመጥፎ ነገር ራቁ ዝሙትን ተውና ወደ ትዳር ኑ አስካሪ መጠጥን ተውና ሰውነትን የሚጠቅም ነገር ጠጡ ሱሰኝነት ይቅርባችሁ ስፖርተኞች ሁኑ ጤናማ አእምሮ ጤናማ አካል ይኑራችሁ ደግሞ ለሰው እዘኑ አትስረቁ አታጭበርብሩ የሚል ጥሪ እንጂ ሌላ አዲስ ጥሪ አይደለም ለሰው ስትሉ ኑሩ መስዋዕት ሁኑ ሰላም በመድር ላይ ተስፈን እንጂ ሌላ ነገር አይደለም እስላም በጦርነት አዟል ባለጌዎቹን ለመጋደል ውሸታሞቹን አጭበርባሪዎቹን የኢማን ጠላቶቹን ለምን ፍትህን ለማስፈን በመድር ላይ ሲባል እምነትን ለማስፈን በመድር ላይ ሲባል ሴቶችን ለመታደግ ሲባል የቲሞችን ወላጅ አልባ ህፃናትን ለመታደግ ሲባል ምስኪኑን ለመታደግ ሲባል በዳዮቹን ታገሉ አጭበርባሪዎቹን ታገሉ ወስላቶቹን ታገሉ ውሸታሞቹን ታገሉ ዝሙተኞችን ታገሉ የሚያበላሹትን ታገሉ እንጂ ንጹሃንን ግደሉ የሚል ትእዛዝ የለም በእስላም ውስጥ እስላም አንድ ነፍስ ያዳነ ሰው የዓለምን ነፍስ እንዳዳነ ይቆጠራል ይላል ወመን አህያሃ فكأنما أحيا الناس جميعا ታዲያ ፍትህን ለማስፈን ሙስላን ለማጥፋት ሌቦቹን ለማጥፋት በደለኞቹን ለመታገል የተበላሸ ስርዓተ ማህበርን ለማስወገድ እና ኸይረኛውን በቦታው ለማጽናት ትግል አይፈልግም በትግል ውስጥ መግደል የለም ይኖራል ይሄ ነው የነብያት መንገድ ይህ ነው ሌላ ነገር አይደለም ስለዚህ የአላህ ባሮች ከሲታዎች ናቸው ቦርጫሞችም አይደሉም ይሄ ማለት ምንድነው ቦርጫም የሆኑ ሰዎች ካሉ በዚህ ንግግር እንዳይከፉ ምን መልእክቱ ምንድነው የአላህ ባሮች ለመብላት አይኖሩም ለመኖር ይበላሉ እንጂ
ንግግሩ ከገባን ለመብላት ብለው ምን ልብላ ኬት ላገኝ እንዲህ ብለው ለመብላት ብለው አይኖሩም ሌት ተቀን ሆድ ለመሙላት ለመኖር ሲሉ ነው የሚበሉት እስኪ ካልበላሁ ደሞ ጎዳለው ብለው እንጂ ማለት ነው እንዲህ ተከምረው በሰው ብር ማለት ነው ቤት ሰርተው መኪና ገዝተው በሰው ብር በሙስሊሞች ሐቅ በምስኪኖች ሐቅ ራሳቸውን የሚያወፍሩ ኪሳቸውን የሚያደልቡ አይደሉም ያላህ ባሮች ለሰው ተጨናቂዎች ለሰው ሟቾች ናቸው ለማህበረሰቡ መድኃኒቶች ናቸው ይህ ነው ጥሪው ሌላ ነገር አይደለም ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ثم ادعوهم الى الاسلام ወደ እስላም ጥራቸው واخبرهم بما يجب عليهم በእነርሱ ላይ ግድ የሚሆን ነገር ንገራቸው فوالله لان يهدى بك رجل واحد አንድ ሰው ባንተ ሰበብ ቅናቻን ካገኘ ሂዳያን ካገኘ خير لك من حمر النعم ከቀያይ ግመሎች ይበልጥልሃል ቀያይ ግመሎችን አርደ ሰደቃ ከምታረገው ይሄ ይበልጣል በዛ ጊዜ የነበረው ግመል ማለት ነው በአሁን ሰዓት ግመል ስንት ነው ከ12000 በላይ ብዙ ግመሎችን አርደ ሰደቃ ከምታረግ ይሄ ይበልጥልሃል ለአንድ ሰው ሂዳያ ለወንድማችን ለእህታችን ለጎረቤቶቻችን ልንሆን ይገባል والله ጎረቤቱ እሱ አዋቂ ሆኖ ጎረቤቱ አላዋቂ ከሆነ ሰውየው ይጠየቃል እሱ አዋቂ ሚስቱ አላዋቂ ከሆነ ይጠየቃል ሰውየው እሱ አዋቂ ልጆቹ አላዋቂ ጃሂሎች ከሆኑ ይጠየቃል ባይረዱ መናገር መለፈፍ ማስተማር አለበት هكذا አራተኛው ጠላታችን ሙናፊቁን ይخدع የኔ ነው ስትለው ስትነግረው ስታምነው የሚክድህ ስታምነው የሚሸውድህ ሙናፊቅ ነው ሙናፊቅ ማለት ظاهሩ ሙስሊም ነው ውስጡ ኩፍር ነው አለያ ኢስላም እንዲጠፋ የሚሰራ ሙስሊም ተብዬ ነው ወይ በስም የእስላምን ካባ ለብሷል ወይ በንግግር የእስላምን ካባ ለብሷል ወይ ደግሞ ጀለቢያ አድርጎ ተመሳስሎ ገብቷል ጺም ማሳድጎ ሊሆን ይችላል ሱሪውንም ማሳጥሮ ሊሆን ይችላል ተቀላቅሏል መስጂድ አለ የሙስሊሞችን ሚስጥር እንዲያስበዋል እንዲያደርጉ ብሎ ደግሞ ለካፊሮች ይናገራል አለያ ደግሞ ካፊር ሲታወቀው እስላምን የሚያጠቃ ሲታወቀው ሙስሊሞችን የሚዋጋ ምንም ሳያደርጉ አላህ ጌታ ነው ባሉ አንድ አምላክ ነው የሚመለከው ባሉ ሰዎች ሴቶቻችን ይልበሱ ውበታቸውን ይደብቁ የፈለገ ያገባቸው እንጂ አይጫውተባቸው ባሉ ይሄንኑ የሚዋጉ ደግሞ ሙስሊም ተብዬዎች አሉ so called muslims ሙናፊቁን ይخدع አንተን የሚሸውድህ አሳልፎ የሚሰጥህ ሙናፊቅ እሱም ጠላት ነው እንዴት እንለፈው والله ሙናፊቆች በነብዩ ሰለላሁ ዐለይሂ ወሰለም ጊዜም ነበሩ አላህ ምን ይላል እነኛ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሙናፊቆች ተሰባስበው አንድ ላይ ሆነው እስላምን እንዴት እንምታ ነብዩን መቼ እንግደል እያሉ በሚስጥር ይሾካሸካሉና አላህ ይሄንን ያውቃል ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው ይሄ ስብሰባ ይቅራሉ አንድ ላይ መቀመጥ ይቅራሉ ከዛ በኋላ አላህ ይሄንን ሲናገር አለም ተረ ኢለ الذين نهوا عن النجوى እነኛን በእስላም ላይ ለማሴር ድብቅ ሹራ ድብቅ ውይይትን የሚወያዩ የነበሩ ከዛ ውይይት የተከለከሉትን አላየሃቸውም ምን ثم يعودون لما نهوا عنه ከዛ ወደ ተከለከሉበት ነገር ተመለሱ ይመለሳሉ ويتناجون بالإثم ወንጀል ለመስራት والعدوان ድንበር ለማለፍ ነው የሚመካከሩት ومعصية الرسول መልእክተኛውን ለመቃወም ነው የሚመካከሩት አለ ሱብሃንአላህ የሚገርም ነው እነኛ ሰዎች خدعوا المؤمنين ሙእሚኖችን ሸወዷቸው የኡሁድ ለት ሸወዷቸው على رأسهم عبد الله بن أبي بن سلول ነብዩ ሰለላሁ ዐለይሂ ወሰለም በድብቅ መቼ እንግደለው ብሎ ይወያይ የነበረ ከአይሁዶች ጋር እጅጓንት የነበረ ሰው ነው وتمنوا لنور الإسلام أن يخمد የኢስላም ብርሃን እንዲዳፈን ፈለጉለት እነኛ ነበሩ ታዲያ الله سبحانه وتعالى نني سوّج سياناقر الذين يتخذون الكافرين أولياء من دون المؤمنين إنني كهادي وجن سيتاوك عجو يكادو حق اندي تفهم يفلقو إنني سوّج من دون المؤمنين كاما نيوش وجه إنني الوداج أدرقوا يازوت أيبتغون عندهم العزة أيبتغون عندهم العزة نسو زند كبر فلقوا يهون وي
ብዙ ሰዎች የካፊሮች አገልጋዮች ናቸው ሙስሊም ተብዮች በስም በሙስሊም ስም የሚጠሩ ስንቶቹ ናቸው ሰላት እንዳይሰገድ የሚከለክሉት ስንቶቹ ናቸው ይሄን አትስገዱ ይሄን አታንብቡ ይሄን አትማሩ የሚሉ በጣም ብዙዎች ናቸው እጅግ በጣም ብዙዎች የሙናፊቅ ምልክቱ ለኢስላም አለመቆርቆሩ ነው የሙናፊቅ ምልክቱ ኸይር ነገር ሲሰራ መከልከሉ ነው የሙናፊቅ ምልክቱ በኢስላም ውስጥ ዕውቀት ሳይሆን ድንቁርና እንዲስፋፋ መፈለጉ ነው ሙስሊሞች ከመልካም ነገር እንዲርቁ መጥፎ ነገር ላይ እንዲጣሉ የሚፈልግ ነው የሙናፊቅ ምልክት ሙስሊሞች እንዲበታተኑ መፈለጉ ነው አየብተጉነ عندهم العزة እነሱ ዘንድ ክብርን ይፈልጋሉነ فإن العزة لله جميعا ክብር ልቅና ሁሉ ተሰብስባ የአላህ ነች አላህ ለሙእሚኖች ይሰጣል እነሱ አያገኙአትም والله እንደሚያደርጉ ሰዎች መጨረሻቸው ውርደት ነው خسر الدنيا والآخرة ዱንያ ላይ ምን ቢረዝሙ መሞታቸው አይቀርም አለያ በእነሱ በራሳቸው ይሸኛሉ ሚስጥር ያወጣል ይባልና ከዛ በኋላ አላህ ፊት ሲቀርብም ውርደት ነው ፈነሲሐቲ እኔ ወንድማዊ ምክሬ እንዲላሉ ሰዎች ቱቡ ኢላላህ ወደ አላህ ተመለሱ እንዲህ ያለ ስራን የምትሰሩ ሰዎች ወይ ሙስሊሞችን የምትበታትኑ በሙስሊሞች ላይ ተሹማችሁ ማለት ነው ሙስሊሞችን የምታዳክሙ ሰዎች እባካችሁ ተመለሱ እንዲህ ነው والله الله سبحانه وتعالى سمكرن أفمن أسس بنيانه على تقوى من الله ورضوان خير أم من أسس بنيانه على شفا جرف حار فانهار به في نار جهنم لان ولا سوتشن مؤمننا منافقا يا ودادر الله سنقرن أفمن أسس بنيانه يا جنبوني جنباسو على تقوى من الله كالله بونفرات شالي ورضوان በአላህ ውዴታ ላይ ስራን የሚሰራ ግንብን የሚገነባ ሰው ሁለቱ ይስተካከላሉነ ኸይሩን ይህ ነው የሚሻለው አመን አሰሰ ቡንያነሁ ወይስ ያ ግንቡን የሚሰራ ሰው አላ ሸፋ ጁሩፊን ሐር ይላል ሸፋ ጫፍ ማለት ነው ጁሩፍ ጉርጓድ ማለት ነው ሐር ሊናድ የደረሰ አስቡት ጉርጓድ ነው ጉርጓዱ ጫፍ ላይ ሄዶ ሊሰራ ነው ጉርጓዱ ራሱ እንዲ ጫፉ እንዲ ሊናድ የቀረበ ነው ረግረጋማ ሊናድ የቀረበ ከስሩ ጉርጓድ ጫፍ ላይ ሄዶ ቤት የሚሰራ እንዲህ ነው ሙናፊቅ ይላል የሰራው ስራ ይዞት ጀሃነም ነው የሚከተው ይላል ኸይር ይመስላል ዛሂሩ ላ አበደን والله الله ያውቀዋል والله عليم بذات الصدور ሊነቱብ ወደ አላህ ተውበት እናድርግና فانهار به في نار جهنم ይላል والله لا يهدي القوم الظالمين الله በዳይ ህዝቦችን አይመራቸውም ይሞቱና የመቼም ጸጸት ይሆናቸዋል አላህ ሙእሚኖችን فلا تبتئس بما كانوا يعملون በሚሰሩ ስራ ተስፋ እንዳትቆርጡ እንዳታዝኑ ይላል ሙናፊቆቹን ደግሞ ዋላችሁ ان المنافقين في الدرك الاسفل من النار ሙናፊቅ ማለት ከእሳት ውስጥ የመጨረሻ አዘቅት ውስጥ ነው ይላል ከጀሃነም ውስጥ اللهم نجنا من النفاق اللهم طهرنا من النفاق يا حي يا قيوم አምስተኛው ጠላት አምስተኛው ዳገት አምስተኛው ፈተና ካፊሩ ዩዓዲ አንድን ሙእሚን የሚጠላ የሆነ ካፍር ነው አልካፍር ካፊር የሆነ ሰው ሲታወቀው በአላህ የካደ ሰው ሙእሚንን ይጠላል ሙስሊምን ይጠላል አይወደው ለምን ካፍርን እንጂ አያቀርብም birds of the same feather fly together ይላሉ አንድ አይነት ክንፍ ያላቸው ወፎች አንድ አይነት ነው የሚበሩት ለዚህ الله سبحانه وتعالى ولن ترضى عنك اليهود ولا النصارى حتى تتبع ملتهم ولن ترضى عنك اليهود ايودوج نصارى لن ترضى عنك كانت يودوا ما يدستم بانت حتى تتبع ملتهم የነሱም መንገድ እስክትከተል ድረስ ይላል وودوا لو تكفرون እናንተ ብትክዱ እነሱ እንደሚሉት ብትሉ ተመኙ ይላል አላህ እነኚህ ሰዎች ان تمسسكم حسنه እናንተን መልካም ነገር ብታገኛችሁ ተሱኡሁም ታስከፋቸዋለች ይላል وان تصيبكم سيئه يفرحوا بها መጥፎ ነገር ሲገጥማችሁ ደግሞ ደስ ይላቸዋል እነሱ ይላል فسبحان الله በመጀመሪያ ደረጃ هؤلاء الذين كفروا وهم يعلمون ነኛ ሲታወቃቸው የካዱ ሰዎች እነሱ
هؤلاء الذين كفروا عمدا اليهود في الصف الأول عندنا صف ميسطو يمجمر درجة يهودوች ናቸው الله سبحانه وتعالى لتجدن أشد الناس عداوة للذين آمنوا اليهود እነኛ አይሁዶችን ላመኑ ሰዎች أشد الناس عداوة በጥላቻ በኩል ከጥላቻ በኩል أشد الناس يطبقوا يبرتوا ሰዎች ሆነው ታገኛቸዋለህ ላመኑ ሰዎች ካላቸው ጥላቻ ይላል هم اليهود ታዲያ አይሁዶች በዓለም ላይ ባሉ ሙስሊሞች ላይ ኢቭን እዚህ ኢትዮጵያ ላይ ባሉ ሙስሊሞች ላይ የተለያዩ ሴራዎችን ይጠነስሳሉ ቢላሂ አለይኩም አንድ ጥያቄ ልጠይቃችሁ በአዲስ አበባ ዩኒቨርሲቲ አንድ አይሁድ ፕሮፌሰር መጣና የኢትዮጵያ ሙስሊሞች መከተል ያለባቸው የአንድ ሰው እምነት ነው ብሎ ይላል የአብደላህ ሐረሪን እምነት አለ የሱን አካሄድ ነው መከተል ያለባቸው ይላል ይህ ሰው በሉብናን ይኖሩ የነበሩ ሰው ናቸው ይህ ሰው ምን ይሉ ስለነበር ነው የሱን መንገድ ነው መከተል ያለባቸው ብሎ ለኢትዮጵያ መንግስትም እንደ አስተያየት ይሰጣል فسبحانallah እስኪ ቢላሂ አለይኩም የኛን የእምነት መንገድ የሙስሊሞቹን አንድ አይሁድ ይምረጥልን ስለምንስ መረጠው ይሄ በጋዜጣ ላይ ወጥቷል ዴንማርክ ላይ ሄዶ የመድረክ መሪም ሆኖ እንደዚሁ ማለት ነው የኢትዮጵያ ሙስሊሞች መከተል ያለባቸው የአብደላህ ሐረሪን አካሄድ ነው ብሏል ማን ነው እሱ ምን ስለሆነ ነው እንደዛ የተባለው የሚለውን ባሕሱን ያንን ኤክስፕሎር ማድረግ መፈለግ ለናንተ ልተው ጊዜው አይበቃምና ግን አይሁድ ለኛ እምነትን ይምረጥልን እንዲህ አካሄድ ነው መሄድ ያለባቸው ይበለን እስኪ እኛስ አላህ Subhanahu Wa Ta'ala ተከተሉት ያለውን ቁርአንና ሐዲስን ትተን ወዴት ልንሄድ ይሆን ነብዩ ሰለላሁ ዐለይሂ ወሰለም ተረክቱ ፊኩም እናንተ ውስጥ ተውኩኝ ማ ያን ነገር እንተመሰክቱም ቢህ ያዛችሁት እንደሆነ ለም ተضሉ አበዳ ለመቼም እናንተ መንገድን አትስቱም ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ لا تقدموا بين يدي الله ورسوله ከአላህና ከመልእክተኛው አትቅደሙ ብርሃን ሰጥቷችኋል አላህ ብርሃኑን ከጀርባ አታድርጉት ይላል አላህ Subhanahu Wa Ta'ala አትቅደሙ እስኪ እናንተ ስለዚህ ሱናውን ተከተለን ቁርአን ያጸደቀውን ነገር ይዘን ሐዲስ ያጸደቀውን ነገር ይዘን ሰዎች ይሄንን ነው መከተል ያለባቸው ስላሉ አይደለም ጀነት አይሰጡን እነሱ ኢማን መሆን ያለበት ሰው እንደዚህ ያለ ባህሪ ያለው ነው ብለው እነሱ ቢሾሙ በነብዩ ሰለላሁ ዐለይሂ ወሰለም ሸርጥ ከወደቀ በአላህ Subhanahu Wa Ta'ala ሸርጥ ከወደቀ ምኑን ኢማም ሆነው ስለዚህ ጀነት ላይ ሰጠን እንዲያለን አስተያየት ሰጪ እንከተለው ይሆን ምን ትላላችሁ ፍርዱን ለናንተ ካፊሩ ዩዓዲ እንደ ለሱ የማይበጅን ነገር በመፈብረክ በማሴር እሱን ጉዳት ላይ ለመጣድ ሌት ተቀን እንቅልፋቶ የሚሰራው ካፊር የሙእሚን ጠላቱ ነው እንዴት ይለፍ ይሄን ለምን አደረጉ ሐሰደ ሚን عند انفسهم እነሱ ዘንድ ያለ ጥላቻ ምቀኝነት ስላለ ነው ለሌላ ነገር አይደለም እዩ ከአብ ኢብኑ አሰድ ከአይሁዶች መሪ አንዱ ነበረ እስላምን ምን እንደያዘ ይዘቱን ካየ በኋላ ከዛን ሌሎቹን አይሁዶች ግቡ ሙስሊምነትን እስላምነትን ተቀበሉ ግቡ ወደ እስላም አለ አንተስ እኛ እኮ አለ ፈነህኑ አሉ ፈነህኑ እኛ እኮ ማለት መርሁኑ ኢሻረቲክ ጠቁመን እንጂ በጥቆማ ሐጆች ነን አሉ እንከተልሃለን አሉ አንተ ሰለማ ሲሉት አማ አነ ፈላ ተጣዊዑኒ ነፍሲ እኔማ ነፍሴም ቢያለችኝ አለ ተናጋሪ ነበርኩኝ ሌሎች የሚያዳምጡኝ ሌላ ሲናገር አድማጭ ልሆን መሪ ነበርኩኝ ሌሎች የሚከተሉኝ እኔ ሌላ ሰው የሚመራኝ ተመሪ ተከታይ ልሆንን ከጌትነት ወደ ታች ደግሞ ተከታይ ሎሌ ልሆን ነው አይሆንም ይሄ አለ ኮራ ለሐቅ እጁን አልሰጣለ ይሄ ነው ተከቡር ስለዚህ እነኚህ በሙስሊሞች ላይ አንድ ላይ የሚያብሩ the coalition first አንድ ላይ ያበሩ ኃይሎች the allied forces ብለው ራሳቸውን የሰየሙ
እንደው من يهتف بسم الله وبسم محمد الله لا إله إلا الله محمد رسول الله የሚል ሰው በመድር ላይ አንየው ሙስሊም ሆይ ጥፋ ብለው ያሉ ሰዎች እንደገና ደግሞ አንዴ በኃይል አንዴ ደግሞ በባህል ወረራ ፈረንሳይ እንደምታደርገው አይነት ይሄ ካልቸርን ማጥፋት ቱኒዚያ ውስጥ ሒጃብ ሐራም ተደርጎ እንዲታይ ነው ያደረጉት ሀከዛ ስለዚህ ስለማይሁቁት ጠሉት እንዲህ ነው ያደረሱት ቱኒዚያ ውስጥ በኢስላሚክ ኮሌጅ ውስጥ አንዲት ሴት ከወንዶች ጋር ትዋኛለች በመዋኛ ገንዳ ውስጥ ይሄ ኢስላሚክ ኮሌጅ ተብሎ ነው ሌላ ቦታስ እንዴት ይሆን ሐራም ነው ያደረጉት እነዚህኑል አቢዲን 20 ምናምን ዓመት የዘጉት መስጂድ በቅርብ ነው የተከፈተው እንዲያለን የባህል ወረራ በሙዚቃ ሒጃብን በማስተው እንዲህ አድርገው ይዋጉታል ኢስላሚክ ካልቸርን ያጠፉታል ላ አዛን ወላ ሺዕ ወላ ልሕያ ወላ ከውፊያ ሀከዛ የባህል ወረራ ያደርጋሉ ሳይኮሎጂካል ዋር ፕሮፓጋንዳን ይነዛሉ ከዛ በኋላ ሙስሊሙ በራሱ እንዳይተማመን ያደርጉታል ስንቶቻችንን በሰጎቻችን ጊዜ ባንድ አምጥተን የምናስጨፍር አከዛ ፈዓለ الصحابه ሰሃቦች እንደዚህ አድርገው ነበር የቀደሙት የላቁ የመጠቁ ሙስሊሞች እንዲያደርገው ይሆን ስለዚህ ተርዊጅ የሙስሊሙን ማንነት ወሰዱት ነጠቁትና ከዛ በኋላ ሙስሊሙ በራሱ ባህል እንዳይኮራ በእምነቱ እንዳይኮራ ከዛ በኋላ ነሺዳ እንዳይባል ምክር እንዳይመከር ከዚህ ይልቅ ማለት ነው ኬክ እንዲቆረስ የነማ ይሆን ከዛ በኋላ እነሱ ሻማ እንዲያበሩ በአደባባይ እንዲሳሳሙ ሴቷም ተገላልጣ እንድትሄድ ወንዱም እንደዚሁ አቅፏት ስሟት እንዲያሳይ እንደዚህ ነው ታዲያ እነኚህ ሰዎች አላህ Subhanahu Wa Ta'ala ፊት ሲቆሙ ምን ይሉ ይሆን የቂያማ ዕለት ሰዎች ተጨንቀው በላበታቸው በሚጠመቁ ጊዜ ምን መልስ ይኖራቸው ይሆን እነኛ ጆንና ጆርጅ አንድ ላይ እኛንን ሐሳቡን ያመጣንላቸው ጀነት ከተታቸው እኛን ተከትለው ነው ይሉ ይሆን ኬታ መጣ ነው ማንነታችንን ውስጣችንን ምን ወሰደው ይሄ ተርዊጅ ፕሮፓጋንዳ በእስላም ላይ የሚነዛው ፕሮፓጋንዳ والله حقيقة አይደለም حقيقة አይደለም قال قائل ሙስሊሞች ወደ ኋላ ይቀሩ ናቸው ሙስሊሞች የሚያውቁት ነገር የለም እኛ እናስተምራችሁ ይላሉ ግን አይደለም እኛ ነበርና አስተማሪዎቹ يقولون في الاسلام ظلما በእስላም ውስጥ በደልን ይናገራሉ بأن الإسلام يسد ذويه تكتايوچون عن طريق التقدم كحضارة كcivilization كdevelopment سوچن يغوتتال بلو يناغرالو وإن كان ذنب المسلم اليوم زاري مسلم ወንጀሉ اليوم جهله የአንድ ሙስሊም አለማወቁ ወር ሙስሊሞች አለማወቃቸው ያ የራሳቸው ወንጀል ከሆነ فماذا على الاسلام من جهل المسلم ከሙስሊሞች አለማወቅ እስላም ምን አለበት እስላም ለምን ይታማል وإن كان ذا حقا ይሄ የሚባለው ነገር እውነት እስላም ሰዎችን ወደ ኋላ ያስቀራል የሚባለው ነገር وإن كان ذا حقا حق ከሆነ فكيف تقدمت እንዴት ሊቀድሙ ቻሉ እንዴት ተቀደመት አለ እንዴት ልትቀድም ቻለች أوائله የኢስላም የመጀመሪያው አህድ የመጀመሪያው ዘመን في عصره المتقدم በመጀመሪያው عصر ዘመን ላይ ይላል ኢስላም ያሰለጠናቸው ሰዎች ለዓለም መድኃኒት ሆነው ነበር والله ኢንካርታ ላይ ስፔንን ስጡትና ሰርች ኢንጂንን ክሊክ አድርጉና በስፔን ታሪክ ውስጥ ዘ ጎልደን ኢራ የሚል ታገኛላችሁ ወርቃማው ዘመን ይላል ያ ወርቃማው ዘመን ስለ ሙስሊሞች የሚናገር ነው ሙስሊሞች ስፔንን ባስተዳደሩበት ዘመን የሚናገር ነው ከዛ በኋላ ሙስሊምስ ብሮት ቱ ስፔን ይላል ሙስሊሞች ለስፔን ምን አመጡ ማቴማቲክስ አመጡ ኬሚስትሪ አመጡ ሜዲሲን አመጡ ይላል ማንንም ሰው እምነቱን እንዲቀይር አልተገደደም ነበር ይላል ከዛ እንዲህ ነበሩ ስፔን ውስጥ ባለ ዩኒቨርሲቲ ውስጥ ማለት ነው በዛ ሆስፒታል ውስጥ ከአውሮፓ እነ ዳርዊን በዛ ዘመን ውስጥ አረብኛን መማር ነበረባቸው
ከዛ በኋላ ከሙስሊሞች ሲቪላይዜሽን ወሰዱ እስከ 11ኛው ዘመን ድረስ አውሮፓኮ the dark age ነው የሚባለው ከዛ በኋላ ሰዎች ወደ መሐከለኛው ምስራቅ ፈለሱና ከሙስሊሞች ተማሩና እዛ ገቡና ትምርታችን ብቻ ስራ ብቻ አሉ ሙስሊሞች ዲናቸውን ሲተው ወደ ኋላ ቀሩ እነሱ ያንን ስልጣን ይዘው ወጡ ከዛ በኋላ ለኛ አስተማሪ ሆኑ هذا هو لقد أيقظ الإسلام للمجد والعلا إسلام للمجد للكنا والعلا لبناينتكو أسقصوال بصائر أقوام عن المجد نومي إننا كلكنا كبلاينت تنيتو ينبرو سوتشنا عيناتشون عبرتو إسلام civilization ناستماراتشو what is civilization after all من جنو سبتاني بلو مالت مزعف كهونا إسلام صاف إلال منبب كهونا اقرأ إلال وقل ربي زدني علما قيتاي هو وقتن جمر اللي إلال مركب مسراتنا استمارنو إلال لو دفيتو ليلان نقر نستعجوال ناستمراتشوال إلال وقل اعملوا صروا فسير الله عملكم الله صراتشهن يا ياللال صلاتي ستابقى فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله صلاتي ستابقى تنسوا تبتلوا كالله الرفات فلقوا إلى هكذا دينو إسلام أنبب أستمر سوچن ترى تاقل سرا سرتها ساي نو يميلو إسلام إهنن يتقبروا مسلمو چالتنيوم جاهل وچالهنم تمارو أوكو سوچن أساوكو كيرو 800 عامتن إسلام ዓለምን አስተዳድሯል መጨረሻ ላይ እዚህ ኦቶማን ኤምፓየር እስከፈረሰበት ጊዜ ድረስ ማለት ነው ስለዚህ والله ካፊሮቹ እንዲ ፕሮፓጋንዳን ይነዳሉ ባጢል ነው ዲቫይድ ኤንድ ሩል የሚባል ነገር አለ ዲቫይድ ኤንድ ሩል ከፋፍልና ግዛ ይባላል እንዲህ አድርገው በሰዎች መሃል መከፋፈልን ማለት ነው ፈጥረዋል ለምሳሌ እንዴት ብዬ ልንገራችሁ እخوتي በገልፍ ጦርነት ምክንያት ብቻ ምክንያት በዛ ጦርነት ምክንያት ብቻ ብዙ ሙስሊሞች ተከፋፍለዋል ከፊሎቹ ምዕራቦቹን ደግፈው ሄዱ ዑለማዎቹም እንደዚሁ ባለስልጣናት የሚደግሟቸው ዑለማዎች የሚጽፉት መጽሐፍ የሚጽፉት አስተያየት ሰዎች መሃል ይገባና ከዛ በኋላ ያጠፋቸዋል እኔ አንድ የገጠመኝን ነገር ልንገራችሁ አንዱ መጣና መታወቂያ መያዝ ክልክል ነው አለኝ ለምን አልኩት እዛ ለመታወቂያ ላይ እኮ ሚዛን ስዕል አለበት አለ ስለዚህ ምን አለ እኔ እኮ የምታወቅበት ነው አልኩት ከዛ በኋላ አይ ሚዛን አለ ማለት ይሄ አሁን ያለው መንግስት ፍትሃዊ ነው ማለት ነው እንዲህ ማለትህ ደግሞ ኩፍር ነው አንተን ካፊር ካላልኩ እኔ ራሴ ካፊር ሆናለሁ አለና ከዛ በኋላ ያንተን ስለዋለው ቀድጄ ጥየዋለሁ ቀደህ ጣላለ የሚገርመው በኋላ ላይ አነሳቸዋለሁ እነኚህ መሳኢል ቀጥዕያና መሳኢል ኢጅቲሃዲያ የሚባሉ ነገሮችን ለይቶ አለማወቅ ድንቁርና ነው አዑዙ ቢላህ ከዛ በኋላ አንተ ትማራለህ አይደል አለኝ አዎ ማራለሁ ይሄ ዘመናዊ ትምህርት ፊዚክስ ኬሚስትሪ የምትሉት አካውንቲንግ የምትሉት እርም ነው علم ማለት ቃል አላህ ቃል ረሱሉላህ ነው ሸሪዓ ነው ሌላ የለውም ማለት ከዛ በኋላ ምርጥ ጃኬት አድርጓል ምርጥ ጫማም አድርጓልና ከዛ በኋላ ይሄ ጫማ አልኩት የኬሚስትሪ ውጤት ነው ይሄ ጃኬትህም እንደዚሁ የኬሚስትሪ ውጤት ነው እና የሚሰራው መንገድ የፊዚክስ ውጤት ነው እንደዚህ ያልኩትና እንደዚህ ያለ አስተያየት እንዲኖራቸው ከትምህርት ዓለም እንዲርቁ ያደርጓቸዋል والله መሸወድ ነው ሙስሊሙ ከዚህ መረብ ለማምለጥ አንደኛ ማዕሪፈቱ ሲያሳ what is politics ምንድነው ፖለቲክስ የሚባል ነገር ብዙ ዘርፎች አሉት ያንን ማወቅ አለብን ማዕሪፈቱ ታሪክ ነገሮች ከምን ተነስተው ምን ደረሱ ይሄን ታሪካቸውን ልናውቅ ይገባል አለበለዚያ والله እንወድቃለን الله سبحانه وتعالى በእንዲ መልኩ የተነጣጠሉ የሆኑ ሰዎች ወደ አንድነት እንዲመጡ ያዛል የኢስላም ልጆች لا اله الا الله ያሉ ሙሐመድ ረሱሉላህ ያሉ በመድር ላይ ቅናቻን ለማስፈን ፍትህን ለማስፈን የሚታገሉ በመድር ላይ ሰዎች ሐቅ እንዲሰሙ የሚፍጨረጨሩ እነሱ ወንድማማቾች ናቸው አንዳቸው ካንዳቸው ጋር
ድንበር ሳይገታቸው ቀለም ሳይለያቸው ዘር ሳይለያቸው ጎሳ ሳይለያቸው አንድ ናቸው እነርሱ። ይሄ የዚህ ዘር ነው ይሄን ቋንቋ ይናገራል አይሉም። ታሕተ ራየት ልእስላም በእስላም ባንዲራ ስር አንድ ናቸው። ሰሉሐ አልፉአዱ ፈዓፋ ኩለ ወሺጀትን ሰሉሐ አልፉአዱ ልቤ ታሞ ነበረ ይላል አንድ መልእክት አስተላላፊ። ሰሉሐ አልፉአዱ ልቤ ታሞ ነበረ ፈዓፋ ኩለ ወሺጀትን አሁን ትስስርን ሁሉ ትቶታል። ኢላ አልመሐበተ ፊ ሪሓብ አልባሪ ፊ ሪሓብ አልባሪ አልባሪ ሁወ አላሁ አልኻሊቅ ለፈጣሪው ለአላህ ለሱ ተብሎ በሱ ጥላ ስር መውደድን እንጂ ሌላን ትቶታል። ወዓላማ አርض ቢደንየቲ እኔ የበታችነትን ዝቅተኝነትን ለምን ወዳለው? አቅተፊ ቢደንየቲ ኻዲዓን የተዋረድኩ የታነስኮኜ ወዓላማ አርض ቢደንየቲ ኻዲዓን የተዋረድኮኜ መታነስን የበታችነትን ለምን እቀበላለሁ? ልልጃሂልየቲ ለጃሂልያ ለድንቁርና የተዋረድኮኜ አቅተፊ ይህንን ስወስድ ወኡማሪ ለዚህ ብዬ የምከራከር ለምን ሆናለሁ? እኔ አና ሙስሊሙን እኔ ሙስሊም ነኝ። ከፋ ሁወ ሰማኩም ሙስሊሚን ሙስሊሞች ብሎ ጠራችሁ ይላል። ከፋ አነ ሙስሊም በአላህ ያመነ የነቢዩ ሰለላሁ ዐለይሂ ወሰለም ሱና የሚከተል ሙስሊም ሁወ ላ ሸይ በቃ ይሄ እንዲህ ነው ስም ማውጣት አዲስ ስያሜ ማምጣት አያስፈልግም። አነ ሙስሊሙን አነ ሙስሊም ነኝ። ወዐቂደቲ ጅንስየቲ እዚህ ውስጥ ያለው እምነቴ ነው ዜግነቴ። ወርዳኡ ረቢ የጌታዬ ውዴታ ደግሞ ሙንተሃ አውጣሪ የምኞቴ መጨረሻ እሱ ነው። ወልሑቡ ፊ ዛቲ ልሙሃይሚኒ መጅሰሚ ለአላህ ብሎ መውደድ መለያ ምልክቴ ነው። ወላሁ አክበር አላሁ አክበር የምትለዋ ቃል መብደኢ የሁሉ ነገር የፋውንዴሽን መሰረቱና ወሺዓሪ የኔ ሺዓር ነው ይላል። ሞቶ ስሎጋን መፈከር የሱ ነው ይላል። ያ ሳኢሊ የምትጠይቀኝ ሰው ሆይ አመውጢኒ አገሬት ነው አንተ ወዓሺረቲ ዘመዶችህስ ብለህ የምትጠይቀኝ ካለህ ጠውፍ ቢዓቅሊከ ፊ ዱነ ልአቅጣሪ ጠውፍ እስቲ ጠውፈው ዙረው ቢዓቅሊከ በዓቅልህ ፊ ዱነ ልአቅጣሪ በአገሮች ጫፍ ጫፍ ላይ ሂድ እስቲ። ፈኢዛ መረርተ አለል መዳኢኒ ወልቁራ ፈኢዛ መረርተ ያለፍክ እንደሆነ አለል መዳኢኒ በከተሞች ያለፍክ እንደሆነ ወልቁራ በመንደሮችም ወበዳሊ ዐይኒከ ሳኪኑል አምሳሪ በሄድክበት ቦታ የከተማዋ ነዋሪዎች ብቅ ካሉልህ ወረአይተ ፈውቀ ሰማኢሂም ዓለመል ሁዳ በሰማያቸው ላይ ከፍ ስትል ደግሞ የሂዳያን የኢስላምን ባንዲራ ካየ ኮፍያ ያደርጋሉ፣ ጺም አላቸው፣ ሴቶቹ ሙተጀልቢቦች ናቸው፣ ሒጃብ አላቸው፣ አዛን ይሰማል፣ ሰላት ይሰገዳል፣ ጾምም ይጾማል። ይሄን ካየ ፈዕለም ቢአነከ ቀድ ሐለልተ ዲያሪ አሁን የኔ አገር መድረስን እወቅ። ሃሁም ኡላኢ እነኛ ናቸው እነርሱ አሕበቲ ወዳጆቼ ወዓሺረቲ ዘመዶቼ ወመሐጡ አማሊ ወታጁ ፈኻሪ ወመሐጡ አማሊ የምኞቴ መድረሻና ወታጁ ፈኻሪ የኩራቴ ዘውዶች እነሱ ናቸው። አልሙስሊሙ አኹል ሙስሊም ሙስሊም ወንድሙ ነው። መደምደሚያው መጨረሻው ይሄ ሁሉ ተባለ። ወላሂ ፈተናው ብዙ ነው፣ ረጅም ነው። መንገዱ ረጅም ስንቁ ትንሽ ነው። እኛ ነፍሳችንን መቆጣጠር አልቻልንም። ሸይጣን አለ፣ የጠቀስነው ነገር አለ። ግን ለሚያስተውሉ ሰዎች፣ ለሚመለከቱ ሰዎች አጅር አላቸው። ይህን ሁሉ የሚያስረሳ ፈተናን የሚያስረሳ አጅር አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሚናገሩት ሐዲስ አላህ ሱብሓነሁ ወተዓላ ይሄን እምቢ ያለ መስዋዕትነትን አልከፍልም ያለ ራሱን አልቆጣጠርም ያለን ሰው በምድር ላይ የደላው የተቀማጠለን ሰው አላህ ያመጣውና ጀሃነም ይከተዋል ይላሉ። ፈየግሚሱሁ ፊናር እሳት ውስጥ ይከተዋል። ከዛን ያወጣውና ባሪያዬ ሆይ ችግርን አይተህ ነበር በዱንያ ላይ አንተ ባሪያዬ ይላል። ጀሃነም ከከተተው በኋላ ዱንያ ላይ በመቀማጠል ያሳለፈው ነው። ባሪያዬ ሆይ ደስታን ተድላን ድሎትን አይተሃል። ላ ወረቢ በጌታዬ ይሁንብኝ
ጠርፈተ አይን ርግብግቢትን ያህል እንኳ አልተደሰትኩም ይላል። ጀሃነም ደስታውን ሁሉ ታጠፋበታለች ይላል። ወሰዓቱ አድሃ ወአምር ሰዓቲቱ በጣም ከባድ የመረች ነች ይላል። ወላሂ ከባድ ነች፣ ታስረሳለች። ስለዚህ አግኝቶ የነበረ ሀብታም የነበረ ቅምጥል የነበረ ሲደህይ የሚሰማውን ያህል ያኔ ይሰማዋል። አሁን ሊመከር ይገባል። ግን ዛሬ ያወቀ ሰው፣ ዛሬ የተማረ ሰው፣ ምክር የሰማ ሰው፣ መስዋዕትነትን የከፈለ ሰው ምን የተቸገረ የተጠበበ ቢሆን እንኳ فوالله والله ነብዩ ሰለላሁ ዐለይሂ ወሰለም እንደሚናገሩት ይህን ሰው አላህ ያነሳዋል፣ ጀነት ውስጥ ይከተዋል። ከዛ በኋላ ከጀነት ውስጥ ያወጣውና ባሪያዬ ሆይ እዚህ እሱ በስቃይ በሰቆቃ እንዳላሳለፈው ሁሉ ባሪያዬ ሆይ በዱንያ ላይ ሳለ ችግርን አይተሃልን ይላል። ጀነት ገብቶ ሲወጣ ያች ጀነት ያንን ሁሉ ታስረሳዋለች። ይጾም የነበረ ሰው፣ የረሃብ ስሜት የነበረበት ሰው ሲያፈጥር ሲበላ ረሃቡን ማስታወስ እንደማይችለው ሁሉ የዱንያን ችግር ይረሳታል። ከዛም በጀነት ይደሰታል። አላህ ሱብሓነሁ ወተዓላ አስተዋዮቹን እሱን የሚያወድሱ ሰዎችን ዱዓ የሚያረጉ ሰዎችን ከዛን ይህንን ፈተና የተወጡ ሰዎችን እንዲህ ሲል ያበስራል። መጀመሪያ ሐለታቸውን ይናገራል። በሱረቱ አሊ ዕምራን መጨረሻ ላይ እዩ ኢነ ፊ ኸልቂ ሰማዋት ወልአርድ በሰማያትና በምድር ፍጥረት ውስጥ ወእኽቲላፊ ሌይሊ ወነሃር በሌሊትና በቀን መተካካት መለዋወጥ ውስጥ ለአያት ሊኡሊል አልባብ አእምሮ ላላቸው ሰዎች ታላቅ ተአምራት አሉ ይላል። الذين እነኚህ የአላህ ባሮች يذكرون الله قياما وقعودا እነኛ አላህን ቂያመን ቆመውም ወቁዑደን ተቀምጠውም وعلى جنوبهم በጎኖቻቸው ተኝተውም አላህን የሚያስታውሱ ለሆኑ ሰዎች ተአምር ነው ይላል። ويتفكرون እነኚህ ሰዎች ያስተነትናሉ في خلق السماوات والأرض በሰማያትና በምድር ፍጥረት ውስጥ ربنا ما خلقت هذا ጌታችን ሆይ ባጢላ ይህን ነገር ለቀልድ ለፌዝ ለቧልት አልፈጠርከውም። ሱብሓነክ ጥራት ይገባ ፈቂና ዓዛበ ናር የእሳትን ቅጣት ጠብቀን ይላሉ። ለእነኚህ ሰዎች ምልክቶች አሉ ይላል። ረበና ጌታችን ሆይ ኢነከ መን ቱድኺል ናር አንተ እሳት ያስገባኸው ሰው እሳት የዶልከው ሰው ፈቀድ አኽዘይተሁ በርግጥ አዋረድከው ማለት ነው። ወማ ሊዛሊሚነ ሚን አንሳር ለእነኛ በዳዮች አጋዥ የላቸውም ለሚሉ ሰዎች ተአምር አለ ይላሉ። ረበና ጌታችን ሆይ ኢነና ሰሚዕና ሙናዲየን እኛ ተጣሪን ሰማን ዩናዲ ሊልኢማን ወደ እምነት መንገድ ኑ እመኑ የሚልን ተጣሪ ሰማን። አናሚኑ ቢረቢኩም በጌታችሁ እመኑ ብሎ ተጣራና ፈአመና እኛ አመንን። ረበና ፈግፍር ለና ዙኑበና ጌታችን ሆይ ወንጀላችንን ማረን ምህረት አድርግልን። ወከፊራና ሰይአቲና ዙኑብ ትላልቅ ወንጀል ነው፣ ትናንሽ ወንጀሎቻችንንም አብስልን። ሰይአቲና ወተወፈና መዓል አብራር ከደጋግ ባሮችህ መልካም ከሚሰሩ ሰዎች ጋ አንድ ላይ ውሰደን ግደለን የሚሉ ሰዎች ለነሱ ምልክት አለ ይላሉ። ረበና ጌታችን ሆይ ወአቲና ስጠን ማ ወዐድተና አላ ሩሱሊክ በመልእክተኞችህ በኩል ቃል የገባህልን ነገር ስጠን። ወላ ትኽዚና የውመል ቂያማ የቂያማ ዕለት አታወርደን። ኢነከ ላ ትኽሊፉል ሚዓድ አንተ የገባኸውን ቃል ወደኋላ አታስቀርም ብለው ለሚሉ ሰዎች ምልክት አለ ይላል። ታዲያ እንደዚህ ዱዓ የሚያደርጉ ሰዎች መስዋዕትነት የከፈሉ ሰዎች አላህ ፈስተጃበ ለሁም ረቡሁም ጌታቸው ይህን ጥሪያቸውን ተቀበላቸው። አኒ ላ ኡዲዑ ዐመለ ዓሚሊን ሚንኩም እኔ ከእናንተ መካከል የሰሪዎችን ስራ አላጠፋም። ሚን ዘከሪን አው ኡንሳ ወንድ ቢሆንም ሴት ይላል። ባዕዱኩም ሚን ባዕድ ይላል ከፊላችሁ ከከፊላችሁ ናችሁ። ፈለዚነ ሃጀሩ እነኛ በሀገራት ኖሩም ሲባሉ የተሰደዱ ከመካ ተሰደው ወደ መዲና ወደ ሀበሻ የሄዱ የነበሩ በእነሱ ሰበብ ነው። ወኡኽሪጁ ሚን ዲያሪሂም ከሀገራቸው የተባረሩ ወኡዙ ፊ ሰቢሊ በእኔ መንገድ የተሰደቡ የተደበደቡ የታሰሩ ሐቅን በመናገራቸው እነርሱ ወቃተሉ ደግሞ በአላህ መንገድ ወጥተው የተጋደሉ ወቁትሉ ደግሞ የተገደሉ ለኡከፍረን አንሁም ሰይአቲሂም ወንጀሎቻቸውን
ከነርሱ አብሳለሁ ይላል አላህ ወለኡድኺለነሁም አስገባቸዋለሁ ጀናትን ተጅሪ ምን ተሕቲሃ አልአንሃር ከስሮቿ ወንዞች የሚፈሱባት የሆነችን ጀነት አስገባቸዋለሁ ሰዋበ ሚን ዒንዲላህ ከአላህ የሆነ ምንዳ ሲሆን ይሰጣቸዋለሁ ወላሁ ዒንደሁ ሑስኑ ሰዋብ አላህ እሱ ዘንድ ያማረ ምንዳ አለ ይላል ሰብስክራይብ በማድረግ ቤተሰብ ይሁኑ